ማረከኝ ፍቅር ማረከኝ ማረከኝ ፍቅር ማረከኝ ሁሉንም አስቶ እጅ ወደ ላይ ያስባለኝ። ዮሐንስ 15 ቁጥር 13 እንዲህ ይላል። ዮሐንስ ወንጌል ማለት ነው። ነፍሱ ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም ብሎ ኢየሱስ ፍቅሩን በዚህ በመስቀል ላይ ገለጸልን። በዚህ በመስቀል ላይ ሲሰቀል የኔንም የእናንተንም ኃጢአት በመስቀል ላይ ጠረቀው ደመሰሰው ማለት ነው። እግዚአብሔር ይመስገን። ኢየሱስ እንግዲህ የወደደን ነፍሱን እስከ መስጠት ድረስ ነው። ስለዚህ ከዚህ ዮሐንስ ወንጌል የበለጠ በተለይ ከዚህ በፊት የእግዚአብሔርን መንገድ ያልተከተላችሁ ስለ ኢየሱስ ያላወቃችሁ ከዮሐንስ ወንጌል ጀምራችሁ አንቡ። በዚህ በዮሐንስ ወንጌል ስታነቡ ኢየሱስን ታገኛላችሁ። ከዛስ ኢየሱስን ካገኛችሁ በኋላስ በሱ ወደ ማመን ትመጣላችሁ። በኢየሱስ ክርስቶስ እመኑ የኃጢአትንም ስርየት ታገኛላችሁ ተብሎ የሐዋርያት ሥራ ምዕራፍ 10 ቁጥር 43 ተጽፏል። ስለዚህ ይህ ዮሐንስ ወንጌል ከመጽሐፍ ቅዱስ ውስጥ ዘ ቤስት ቡክ ኢን ዘ ባይብል ብለዋል። ዘ ቤስት ቡክ ኢን ዘ ባይብል የተባለውም ላንብላችሁ። ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ 30 እና 31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ይህ ዮሐንስ ወንጌል ምዕራፍ 20 30 እና 31 ማለት ነው። ስለዚህ ይሄን ስታነቡ ኢየሱስን ታገኛላችሁ፣ ትከተላላችሁ። ከዚህ በፊት ደግሞ ኢየሱስ ተከተላችሁ እያላችሁ ያላችሁ ከዚህ ከእግዚአብሔር ቃል በየቀኑ ምዕራፍ በምዕራፍ በማንበብ ሕይወታችሁን አሳድጉ፣ ጠንክሩ። ስለዚህ ከዚህ ከእግዚአብሔር ቃል ውጪ ሌላ ምንም የመፍትሄ መንገድ የለም። የአሜሪካ ፕሬዚዳንት የነበሩት ዶናልድ ሬገን እንዲህ ያሉ፣ የማንኛውም ሰው የሕይወቱ ጥያቄ መልሱ የሚገኘው መጽሐፍ ቅዱስ ውስጥ ነው። መልሱን የሚያገኘው ሲያነበው ነው አሉ። እግዚአብሔር ይመስገን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ ይላል። እግዚአብሔር ይመስገን። ስለዚህ በዚህ ውስጥ እንግዲህ ስናነብ ሁሉ በእርሱ የሆነውን እግዚአብሔር እናገኛለን። የዛሬውን እዚህ ላይ ጨርሳለሁ። ይህ መልእክት ለሌሎች መዳረስ እንዲችል ኮፒ ሊንክ ሼር ማድረጉን አይርሱ። ዘወትር አንዳንድ ምዕራፍ በምዕራፍ በማንበብ ከእግዚአብሔር ጋር መሆኑን አይርሱ። መልካም ቆይታ